እንዴት ናችሁ የዩቲዩብ ቤተሰቦቼ? ሰላም ናችሁ? በዛሬው ቪዲዮ እንግዲህ በቤታችሁ ውስጥ ኦቨን ወይንም ደግሞ የዳቦ መጋገሪያ ሳይኖራችሁ በቀላሉ እቤታችሁ ውስጥ ባለ በብረት ድስት በመጥበሻ በቀላሉ ጋግራችሁ ለልጆቻችሁ ወይንም ደግሞ ለቁርስ የምታቀርቡትን የዳቦ አገጋገር ነው የምናየው። ውጪ ወጣችሁ ዳቦ ከመግዛትም እቤት ውስጥ የምታዘጋጁትን በጣም ጣፋጭ የሆነ በጣም የሚመች ዳቦ እንጋግራለን። ስለዚህ እንግዲህ ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ላይክ፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ወደ ቪዲዮአችን እንሂድ። ዳቦአችንን ለማዘጋጀት እንግዲህ በጎድጓዳ ሳህናችን ውስጥ አንድ እንቁላል እንሰብራለን። ከዚያም አንድ ሾርባ ማንኪያ ስኳር እንጨምርበታለን። በመቀጠልም ደግሞ አንድ የቡና ማንኪያ የዳቦ እርሾ እንጨምርበትና በደንብ አድርገን እስከሚዋሃድልን እንመታዋለን። ትንሽ ጨው ደግሞ እንጨምርበትና ከዚያ በመቀጠልም አንድ የቡና ስኒ ወተት እንጨምርበታለን። በደንብ አድርገን እናዋህደዋለን። በመጀመሪያ እንቁላሉ ስኳሩና እርሾ በደንብ ስለማይዋሃድልን አሁን ከወተቱ ጋራ በደንብ ሆኖ መዋሃድ አለበት። ስለዚህ በደንብ አድርገን እስከሚዋሃድልን ድረስ እንመታዋለን ማለት ነው። በነገራችን ላይ ወተቱ ትንሽ ለብ ያለ ወተት መሆን አለበት። ምክንያቱም ዳቦአችንንም ቶሎ ኩፍ እንዲያደርግልን። ውህዳችን በደንብ ከተዋሃደልን በኋላ ዱቄት እንጨምርበታለን። እኔ የጨመርኩት እንግዲህ ከሩብ ኪሎ አነስ ያለ 200 ግራም ያህል የሚሆን ዱቄት ነው። በቂው ነው፣ ተመኑም የዛን ያህል ስለሆነ። ስለዚህ ዱቄቱን እንጨምርበትና በደንብ አድርገን ከውህዱ ጋራ እናደባልቀዋለን፣ በማንኪያው ማለት ነው። በዚህ መካከል ደግሞ ለጣዕሙ ጥሩ እንዲሆን አንድ የቡና ስኒ ማንኪያ ያህል የምትሆን ቫኒላ ጨምሬበታለሁ። እናንተ ደግሞ ቫኒላም ካላችሁ ቀረፋም ካላችሁ የዳቦ ቅመምም ካላችሁ ቤታችሁ ውስጥ ለዳቦ ይሆናል የምትሉትን ቅመም ጨምራችሁ በደንብ ማዋሃድ አለባችሁ። ከዚያ በኋላ ትንሽ አንድ የሾርባ ማንኪያ የገበታ ቅቤ ከሌላችሁም ዘይትን መጠቀም ትችላላችሁ። እሱን ጨምራችሁ ደግሞ በደንብ አድርጋችሁ ማሸት አለባችሁ፣ ማገናኘት አለባችሁ፣ ጣዕሙ ቆንጆ እንዲሆንላችሁ ማለት ነው። ስለዚህ በደንብ አድርጎ ሊጡ መታሸት አለበት። እሱ መታሸቱ የሚጠቅመን ለምንድን ነው? ቶሎ ኩፍ ይልልናል። በዛ ላይ ደግሞ ከሌሎቹ ውህዶች ጋር ዱቄቱ በደንብ ስለሚገናኝልን ጥሩ ቴክስቸር ይይዛል። እንዲይዝልን ዳቦአችን ንፍት ውስጡ ክፍትፍት እንዲልልን በደንብ መታሸት አለበትና በደንብ አድርጋችሁ እሹት። እንግዲህ ሊጡ ተዘጋጅቶልናል። ኩፍ እስከሚልልን ድረስ ለአንድ ለ15 ደቂቃ ያህል ሽፍን አድርገን እናስቀምጠዋለን። እንደምታዩት እንግዲህ ሊጡ ኩፍ ብሎልኛል። አሁን የምጋገርበትን ብረት ድስት አዘጋጅቻለሁኝ። ትንሽ ብረት ድስት ከመጥበሻ ከፍ ያለች ነገር ናት። እሷን ዘይት ቀብቼ ሊጡን እያነሳው በትንንሹ እያድቦለቦልኩኝ መጥበሻዬ ላይ
አድርጌያለሁኝ። አሁን እሱን ከጨረስኩኝ በኋላ ክድና አድርጌ መጥበሻው ላይ ደግሞ ትንሽ ኩፍ እስከሚልልኝ ድረስ ለአንድ ለ15 ለ20 ደቂቃ 20 ደቂቃ ያህል አቆየዋለሁ። አሁን መጥበሻው ላይ እንግዲህ ሊጡ ኩፍ ብሎልኛል እንደምታዩት። አሁን ለመጋገር እዘጋጃለሁ ማለት ነው። እኔ የምጋገረው በስቶቭ ላይ ነው። ከፈለጋችሁ እናንተ በከሰል ማንደጃ ላይ በጋዝ ምድጃ ላይም መጠቀም ትችላላችሁ። ስለዚህ ምድጃዬን እሳቱን መካከለኛ ሙቀት ላይ አድርጌ እጥደዋለሁኝ። አንደኛ ነገር መካከለኛ ምድጃ ላይ እሳት ላይ ማድረጉ የሚጠቅመው ለምን መሰላችሁ? ሊጡ እንደገና እሳት ላይ በሚጣድበት ጊዜም ኩፍ የማለት ጸባይ ስላለው፣ ሁለተኛ ነገር ደግሞ ዳቦ እንዳይለበለብ ቀስ ብሎ እንዲበስል ስለሚጠቅመው ነው። ስለዚህ እሳቱን በመካከለኛ ምትን ላይ አድርጌ ጥጄዋለሁኝ። አሁን እንግዲህ ዳቦአችን በጣም በሚያምር መልኩ ደርሶልናል። በጣም ቆንጆ ነው። በጣም ያምራል። ውስጡ ክፍትፍት ያለ ነው። ረጅም ሰዓት የቦካ ዳቦ ያህል ነው። ጣዕሙም በጣም ቆንጆ ነው ስቀምሰው። ስለዚህ እናንተም ሞክሩት። ይሄ ብዙ ሙያ የሚፈልግ አይደለም። ወንደላጤዎችን በትሆኑ ዘና ትሉበታላችሁ እሱን ስትሰሩ። ስለዚህ ሞክሩት፣ ጋግሩና ደግሞ ፊድባኩን ነገሩኝ በኮሜንት ላይ አሳውቁኝ። እኔም በጣም ደስ ይለኛል እናንተ ሰርታችሁ እኔ የሰራሁትን ነገር እናንተ ሰርታችሁ ስትመገቡት በጣም ደስ ስለሚለኝ ስሩና ሞክሩት። በጣም ይጣፍጣል። ለተለያየ ፕሮግራም ላይ ማቅረብ ትችላላችሁ። ለልጆቻችሁ ቁርስ፣ ለቡና ቁርስ ማቅረብ፣ ሰው ዘመድ ለመጠየቅም ይዛችሁ ለመሄድ ምንም የማታፍሩበት ነውና ሞክሩት።